ማሻላ ተባረክ ረህማን ቶቶ ብያለሁ። ከአይን ይጠብቃችሁ የኔ ድንቆች የኔ እንቁዎች ማለት ነው። እኔ እውነቴ ነው የምላችሁ ዛሬ እንጃ ምን እንደምሆን አላውቅም። እውነት ለመናገር በጣም ደስ ብሎኛል። ሰሞኑ በደስታ አልተቻልኩም። ዛሬ ደግሞ አብርሽና ሩታ ወግ ሆነው መጥተዋል። ለካ ሩታዬ ያልተደበቀ ውበቷ ማለት ነው። ሙሽራ ስትሆን እያማረባት የኔ እንቁ የኔ ጀግና፣ ከዚህም በላይ ይመርብሽ ያረብ። አብረሽም ደግሞ እንደዛው ማለት ነው። መጨረሻቸው እንደውም አላህ ያሳምረው። እውነት ነው ምላቸው። እኔ ሳያቸው እምባዬ ነው የመጣው ማለት ነው። ስንት ሰዓት ከለቀቁት ጀምሮ እያየሁት እያለቀስኩ ነበረ ማለት ነው። ብቻ እነዚህ ልጆች ምን እንዳደረጉኝ አላውቅም። ዛሬ ደግሞ እንዴት አባታቸው እንደሚያምሩ አላህ ከመጥፎ ነገር ይጠብቃችሁ። እውነት ሀይሩን ነገር ያቀርብላችሁ፣ ሸሩን ነገር ያርቅላችሁ። ምቀኛ የሚባል ነገር ከእናንተ ዘር ማንዘራችሁ ይጥፋ ማለት ነው። እና ውድ ቤተሰቦች በጣም ደስ ብሎኛል። እናንተንም ደስ እንደሚላችሁ ተስፋ አደርጋለሁ። መጨረሻውን ያሳምርልን እውነት ደስታችን እስከ ጥግ ያደርግልን ማለት ነው። እንግዲህ አብርሽና ሩታ በቲክቶክ ፋ ብለው መጥተዋል። ዛሬም ደገመው እንግዲህ ጫማዋን በማልበስ ግንባሯን በመሳም ወይኔ እንዴት እንደሚያስቀኑ ማለት ነው። አለመጨረሻውን ያሳምርላችሁ። እኛም ደግሞ በእናንተ ደስታ ሁሌም ደስ ደስ ይበለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ግሬስሊ ፋሚሊዎች፣ የኛ ውዶች፣ የኛ እንቁ አድናቂዎች እንኳን ደስ አላችሁ። ሙሽሪትና ሙሽራ እንደዚህ ፏፈንተሽ ብለው ስለመጡ ማለት ነው። እንግዲህ ማታም ደስታችን እየተቀወጠ ነበረ። እዚህ አጋጣሚ የሆነ ነገር ልንገራችሁና ማለት ነው። ኮሜንት ላይ ምን አየው መሰላችሁ? የኛ ልጆች በጣም ጀግና ናቸው። እነሱ ይጨፍራሉ፣ ይስቃሉ፣ እዛ ሰፈር ደግሞ እርር ብለው ሊሞቱ ነው የሚባል ኮሜንት እንዴት እንዳሳቀኝ ማለት ነው። እና ደስታችሁ ሁሌም ሰፊ ይሁን የኔ ውዶች ማለት ነው። እናንተም ይገባችኋል። ዛሬ ደግሞ ለእናንተም የደስታችን ቀን ነው አይደል? ወይኔ እነዚህ ልጆች ብቻ እንጃ አላህ ከክፉ ነገር ይጠብቃቸው። ድዋ ብዙባቸው ነው። ማሻላ በሉ ደግሞ ስትዋያቸው ማለት ነው። እና በዚሁ አጋጣሚ አንድ ኮሜንት በውስጥ መስመር ደርሶኛል ማለት ነው። ታያለሽ ሩትዬ ዱባይ አትመጣም። ዱባይ ደግሞ ከመጣች የምናረጋትን እኛ እናቃታለን፣ እንገድላታለን ብላችኋል። እስቲ እናንተ ጎበዝ ናችሁ ማለት ነው። አይደለም ሩታዬ ልትነኳት ማለት ነው። የሄደችበት ቦታ ከሄዳችሁ ማለት ነው። እነዛ ሰፈሮች ተከበሩ። ክብር ካልወደደባችሁ ታውቃላችሁ እናንተ አንድች ምላስ ስትሰጡን ማለት ነው። እኛ ደግሞ ከአራት ከአምስት በላይ እንጥለላችኋለን ማለት ነው። እናንተ ከነካችሁን እኛም አንቻልም ማለት ነው። ግን አርፋችሁ ብትቀመጡ ይሻላችኋል ማለት ነው። የቅናት መንፈስ እንዳያሰክራችሁ ማለት ነው። የእኛ ልጆች ማለት ነው። ነገም ዛሬም የሚዲያው የነሱ ነው። እየጠጣችሁ እሺ፣ እየጠጣችሁ ተራመዱ። ሩትዬና አብርሽን ብትነኩ የወይላችሁ እና አብርሽና ሩታ ለራሳቸው ብቻ አይደሉም፣ ነገና ዛሬ ማለት ነው። የህዝብ ልጆች ናቸው ማለት ነው። ሩታና አብርሽ የምትጠሉ ጥቂት ብትሆኑ ነው። ግን አብርሽና ሩታ የሚወድ ህዝብ ደግሞ ብታውቁ። እስቲ እናንተ ጎበዝ ናቸው። እንግዲህ ምላችኋል በፈጠራችሁ በማላችሁትን። እስቲ እናንተ ጎበዝ እናንተ እንጂ ጎበዝ የለም። ሩታ አንድ ነገር ትሆነና ማለት ነው የዛኔ እንተያያለን ሁላችንም ማለት ነው። ምድረ ቅና ማለት ነው። አትቅኑ። በእህት ሰርግ በወንድም ሰርግ ሰው አይቀናም። አብርሽ ሩታ በአንድ እናትና በአንድ አባት ባንወለድ እንኳን እህቶቻችን ናቸው። ወንድማችን ነው አብርሽ፣ ሩታ እህታችን ናት። ሲቀጥል ደግሞ ሩታ ስንት ህዝብ አፍርታለች። አብርሽም እንደዛው ማለት ነው። ከወጣት ወጣት ከህዝብ አቅፈው የሚኖሩ ጀግና ዩቱበሮች ናቸው ማለት ነው። እያንዳንዳችሁ እኛ እኮ በላወቅነው ዝም ብለን ስናልፍ እውነት እንዳይመስላችሁ አንድ ባንዳችሁ ስለ ሩታና ስለ አብርሽ ታውቃላችሁ ማለት ነው። ግን ይሄንን ነገር አልፈርድባችሁም። ለምን ቅናት እያሳካራችሁ ነው። ቅናት ደግሞ ገደል ይከታል እንጂ የሰው ልጅ ከፍ አያደርግም ማለት ነው። እናንተ በአንድች በትንሽ ነገር ቀንታችሁ ስለ ሩታ መጥፎ ነገር ስታስቡ ማለት ነው። እሱ ደግሞ የቀናችሁበት መንገድ ታውቃላችሁ። ፈጣሪ ደግሞ ወይም አላህ እንደዚህ ወደ ታች አድርጎ ነው የሚዘቀዝቃችሁ። የስራችሁ ነው የሚሰጣችሁ እወቁ። እና ሩታዬና አብርሽ መቼም እንዲነኩ አንፈቅድም ማለት ነው። ማንም ከደበራችሁ ካስጠላችሁ ሩታ ቤት አትዱ፣ አብርሽ ቤት አትሂዱ። አብርሽ አለመነም ሩታ አለመነም፣ ወይም ደግሞ የሩታ ኦዲየንሶች ሩታን እዩዋት ስደቧት አላላችሁም።
ማንም እንዲነካብን አንፈልግም። በምትወዷት በምታደንቋት ቦታ አድንቃችሁ ቁጭ ማለት ትችላላችሁ። እና ይሄንን ለማለት ፈልጌ ነው። ውድ ቤተሰቦች፣ የኛ ቤተሰብ ደግሞ እንኳን ደስ አላችሁ። እንግዲህ ደስታችን ነው። ዛሬ ደግሞ የበለጠ ደስ የሚል ቪዲዮ ለቀዋል እና ዩቱብ መንደር ስትሄጂ ማለት ነው እያንዳንድሽ ቅናታም ማለት ነው ቅንቅናም ሶፍት እያሽ ግቢ እሺ። እና የኛ ልጆች መቼም ወደ ኋላ አይሉም፣ ወደፊት ይመራሉ እንጂ ወደ ኋላ መቼም አይሆኑም። እና ወደ ኋላ የምትሆኑት እናንተ ቅንቅናም፣ ምቀኛ፣ ሸረኛ፣ በሰው አልፎለት ሲደሰት ማይወድ ሰው ነው። እንግዲህ ሰውን የሚጠላ በሰው የሚቀናው ሴጣን ነው እንጂ ሰው እንደዚህ እንደናንተ ክፉ ሰው አይቼ አላቅም። ለማንኛውም የኛ ቤተሰቦች መልካም ቀን ይሆንላችሁ። ባይ ባይ።